እህቶች ብዙ ጊዜ ቀሚስ ለምንድን ነው ማትለብሱት ተብለን ስንጠየቅ አይ በሰው ፊት አምሬ እኮ አልታይም ቀሚስ ሳደርግ እንደውም ሁላ አሮጊት የሚል ስም ነው የሚሰጠኝ ብለን የምንመልስ በጣም ብዙዎች ነን ያለነው። ሴት የወንድን ልብስ ወንድም የሴትን ልብስ አትልበስ ብሎም የተናገረ ቀሚስ ለብሳ የምትሄድ ሴት ሰው አይን ውስጥ አይደለም የምትገባው፣ በሰው አትወደድ። የምትወደደው የትኛዋ ናት? ራሷን ገልጣ ራሷን አሳይታ የምትሄዷ ይበልጥ የአይን አምሮት አላት። ወረቴ ማታውቅ ቅዱስ ጌታዬ፣ መጣሌ ማታውቅ ቅዱስ ጌታዬ፣ አንተ እግዚአብሔር ስም ይመሰገን ዘንድ እንደምን ቆያችሁ? ምሕረቱ ቸርነቱ መግቦቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ያከበራቸው የመረጣቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ለእናንተም እንደሚገባ እንደምንቆያችሁ ምሕረት ቸርነቱ ርኅራኄው መግቦቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይህ ዘወትር በቤተ ዝማሬ ፖድካስት እየተዘጋጀ የሚቀርብላችሁ መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ከባለፈው በቀጠለ የዓለምን ምኞት የምንመለከት ይሆናል ማለት ነው። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእርሱ መልካም ፈቃዱ ይሁንልን። ሐዋርያው ቅዱስ ጳውሎስ ወደ ቲቶ ሰዎች በላከው መልእክቱ ምዕራፍ 2 ቁጥር 12 ላይ አንድ ቃል እናገኛለን። ኃጢአተኝነትንና የዓለምን ምኞት ለመረዳት የሐዋርያው የቅዱስ ዮሐንስን አንደኛውን መልእክት ምዕራፍ 2 ቁጥር 17 ላይ ያለውን ቃል መመልከት በቂ ነው። በዚህ ላይ ሐዋርያው የዘረዘራቸው ነገሮች አሉ። እነዚህ የዓለም ምኞቶች ምንድናቸው ከተባለ አንደኛው በገንዘብ መመካት ይላል። ሁለተኛ የሥጋ ምኞት ይላል። እነዚህ ነገሮች የዓለም ምኞቶች መሆናቸው እንዲሁም ደግሞ የአይን አምሮትም ጭምር የዓለም ምኞት መሆኑን ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 17 ላይ ይናገራል ማለት ነው። እነዚህን ነገሮች እስቲ ጥቂት አንስተን እንነጋገር። የዓለም ምኞት ምንድነው ሲባል አንደኛውን ምን አለ ሐዋርያው? የአይን አምሮት አለ። ዛሬ ለአይናችን የሚያምሩ ነገሮች ምንድናቸው? ስለ ዓለም ምኞት ነው እየተነጋገርን ያለ ነው። ለአይናችን ስናየው የሚያምረን ነገር የአይናችን አምሮት የሆኑ ነገሮች ምንድናቸው? ለምሳሌ በእህቶች በኩል መተን እስቲ ከእህቶች ጋር ጥቂት እንነጋገር። እህቶች ብዙ ጊዜ ቀሚስ ለምንድን ነው ማትለብሱት ተብለን ስንጠየቅ የምንመልሰው መልስ አለን። ያም ምንድነው? አይ በሰው ፊት አምሬ እኮ አልታይም ቀሚስ ሳደርግ እንደውም ሁላ አሮጊት የሚል ስም ነው የሚሰጠኝ ብለን የምንመልስ በጣም ብዙዎች ነን ያለ ነው። የምንጨነቀው ስለምንድን ነው ማለት ነው? ስለ አይን አምሮት። ለአይን ሲታይ ደስ ስለሚል ነገር ነው የምንጨነቀው ማለት ነው። ስለዚህ ይሄ ምን ይባላል? የዓለም ምኞት ተብሎ ይነገራል ማለት ነው። ቤተክርስቲያናችን እህቶችን ወይ ደግሞ ሴቶችን እንዲለብሱ የምትመክረው ራሳቸውን ተሸፋፍነው ረዘም ያለ ቀሚስ ለብሰው እንዲጓዙ እንዲኖሩ ነው የምትመክረው። ሐዋርያውም ደጋግሞ የሚናገረው ይሄንን ነው። ሴት የወንድን ልብስ ወንድም የሴትን ልብስ አትልበስ ብሎም የተናገረ ሐዋርያው ጭምር ነው ይሄንን ነገር አሳስቦ የተናገረው። ስለዚህ ብዙዎቻችን የምንጨነቀው ለምንድን ነው ከተባለ ለአይን አምሮት ነው። ለምንድን ነው ፀጉርህን ማትቆረጠው ተብለን ሁላ ስንጠየቅ አይ ፀጉሬንማ ማልቆረጠው እኮ ኖርማል ከተቆረጥኩት ውበት አይኖረውም ሰውም ጭምር ያሾፍብኛል ብለን ለአይን አምሮት የምንጨነቅ ከዓለሙ ጋር አብረን የምንሄድ ብዙዎች መሆናችን በአይን አምሮት እንረዳለን ማለት ነው። ዛሬ እኮ ቀሚስ ለብሳ የምትሄድ ሴት ሰው አይን ውስጥ አይደለም የምትገባው፣ በሰው አትወደድም። የምትወደደው የትኛዋ ናት? ራሷን ገልጣ ራሷን አሳይታ የምትሄዷ ይበልጥ የአይን አምሮት አላት፣ አይን ትስባለች ተብሎ ይነገርላታል። ግን ይሄኛው አይን አምሮት ወይንም ይሄኛው የመሳብ በአይን የመሳብ ወደ ኃጢአት ወደ ዓለም ምኞት የሚያመራ እንጂ የእግዚአብሔርን ፈቃድ የሚፈጽም አይደለም። ስለዚህ ለአይን አምሮት መጨነቅ ይሄ ዓለማዊ ምኞት እየተባለ ይጠራል ማለት ነው። ሌላኛው የዓለም ምኞት ተብሎ ደግሞ የተነገረው ስለ ገንዘብ ወይም ደግሞ በገንዘብ መመካትም ጭምር ነው። ዛሬ የምንመካባቸው ነገሮች ምንድናቸው? እንደው ጎልያድን አንስተን ብንነጋገር በጉልበቱ የተመካ ሰው ነበር። ግን ያ ሁሉ በጉልበቱ ሲመካ ሲፎክር የነበረ ሰው የጣለው አንዲት ጠጠር ናት። ዛሬኛ የምንመካበት ነገር ምንድነው? በገንዘብ እየተመካን ይሆን? ገንዘብ ስላለን ብዙዎችን ገዝተን የምንይዝ ይመስለን ይሆን? በገንዘብ የምንመካ ስንቶች ነን ያለነው? ስለዚህ በገንዘብ መመካት እንኳን የዓለም ምኞት መሆኑን
ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 2 ቁጥር 17 ላይ እዚሁ ክፍል ላይ ገልጦልን እንመለከታለን ማለት ነው። ስለዚህ ገንዘብ ላይ ያለን አቋም በራሱ ምንድነው? ሰው ያለ ገንዘብ መኖር ይችላል ወይስ አይችልም የሚለው ጉዳይ በራሱ ዛሬ ላይ በጣም አጨቃጫቂ የሆነ ርዕስ ነው። ዛሬ ጉዳያችን አይደለም፣ ለወደፊቱ ቢያንስ ስለዚህ ጉዳይ በደንብ በሰፊው የምንነጋገር ይሆናል። ስለዚህ በገንዘብ የምንመካ ከሆነ በራሱ ይሄ ምንድነው ማለት ነው? የዓለም ምኞት ነው ማለት ነው። እነዚህ ነገሮች ልብ ልንላቸው ይገባል። ዛሬ ዓለም የምትመኝልን ለኛ ምንድነው? ዓለም በዚህ ዓለም ላይ ስንኖር ብዙ ሀብት ዝና ኖሮ እንድንኖር ነው የምትመኝልን። ዓለም ብትሰጠን ዝናን ነው የምትሰጠን። ይሄ ዝና ደግሞ እስከ መቃብር የሚወርድ ነው። ከመቃብር በኋላ እንኳን ቢነሳ ቢወራ ምንም የማይጠቅመን ነገር ነው። ግን እግዚአብሔር የሚሰጠን ህይወት ከእግዚአብሔር የምንቀበለው ቤተክርስቲያን የምታስረክበን ህይወት ግን ከሞትም በኋላ ገኖ ከሞትም በኋላ ደግሞ በመንግስተ ሰማያትም ጭምር የሚቀጥል ነው። ስለዚህ የዓለምን ምኞት መከተል እንደሌለብን እንገነዘባለን ማለት ነው። እንደውም ሐዋርያው ሲናገር የዓለም ምኞት ሁሉ ያልፋሉ፣ እግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ብሎ ይናገራል ሐዋርያው። ዓለምም ምኞቱም ምን ይላሉ? ያልፋሉ። እዚህ ምድር ላይ የለፋንበት እያንዳንዱ ነገር የሚያልፍ ነው። ምናልባት ብዙዎቻችን ጥሩ ስራ አግኝተን ሀብት ንብረት አፍርተን ሊሆን ይችላል። ያ ነገር ሁሉ በሞት ስንለይ ምን የሚል ነው? የሚያልፍ ነው። ምናልባት ጥሩ ትዳር ይዘን ልጆችን አፍርተን እየኖርን ይሆናል። በልጆች ፍቅር በጣም የምንሳብ ከሆነ እግዚአብሔርን ትተን በልጆች ላይ የምንሳብ ከሆነ እግዚአብሔርን ትተን ትዳራችን ላይ ብቻ ትኩረት የምናደርግ ከሆነ ይሄ ትዳር እኛ ስንሞት ምን የሚል ነው? የሚያልፍ ነው ማለት ነው። ስለዚህ ዓለሙ ምኞቱም ምን ይላሉ? ያልፋሉ። እዚህ ዓለም ላይ የሚቆም ቋሚ ሆኖ የሚኖር ነገር የለም። ዓለሙ ምኞቱም ያልፋሉ ማለት ይሄ ነው። የምንመኛቸው እዚህ ምድር ላይ ሆነን የምንመኛቸው ነገሮች እንዳለ የሚያልፉ ናቸው። ሀብት ንብረት ነው፣ መኪና ነው የምንመኘው፣ ቤት ነው የምንመኘው። እነዚህ ሁሉ ነገሮች ስንሞት የሚያልፉ ናቸው። የሁሉን ነገር ኃላፊነት እንድንረዳ ወይም ደግሞ እያንዳንዱ የምንመኛቸው ዓለማዊ ነገሮች ኃላፊ መሆናቸውን በአንድ ነገር እንረዳና ትምህርታችንን እንጠቅልል። አንድ ሰው ወይም ደግሞ አንድ ዶክተር ወደ እናንተ መጥቶ ለመሞት የቀራችሁ 1 ሳምንት ነው ብሎ ቢነግራችሁ፣ ይሄን ነገር ልብ ብላችሁ ስሙ። ለመሞት የቀራችሁ 1 ሳምንት ብቻና ብቻ ነው ብሎ ቢነግራችሁ ልታደርጉ የምትችሉትን ነገር እስቲ ባይምሯችሁ አስቡ። ብዙዎቻችሁ በእርግጠኝነት የምትሉት ንስሐ ገባለሁ፣ ንስሐ ገብቼ ቅዱስ ቁርባን እቀበላለሁ፣ ያጠፋሁት ካለ ወይ ደግሞ ያስቀየምኩት ካለ ይቅርታ ጠይቃለሁ ብላችሁ ልትመልሱ የምትችሉት። ለምን? ለመሞት ስንት ሳምንት ስለቀራችሁ? 1 ሳምንት እንደቀራችሁ ስላወቃችሁ። በመሰረቱ እኔም እዚህ ቁጭ ብዬ የምናገረው እናንተም ይሄን የምትሰሙት ለመሞት ስንት ቀን እንደቀረን አናውቅም። ምናልባት ነገ በተኛንበት ልንወሰድ እንችላለን። ሞት ያለ ቀጠሮም በቀጠሮም ጭምር የሚመጣ ነው። ምን ቀን እንደሚመጣ አናውቅም። ለዚህ ነው ጌታችን ሌባ በምን ቀን እንደሚመጣ አታውቁምና ነቅታችሁ ጠብቁ ብሎ የተናገረው። ወንጌል ላይ እንኳን ያንን ሰው ታስታውሳላችሁ። ያንን ሁሉ በጎተራው ካዘጋጀ በኋላ እንግዲህ ከዚህ በኋላ ነፍሴን ቢጠጭ ይላታለሁ ብሎ ተናገረ። ነገር ግን የእግዚአብሔር መልአክ መጥቶ ነፍሱን ወሰደ። ያንን ሁሉ ሳያተርፍበት ሳይጠቀምበት ማለት ነው። ስለዚህ ሁሉ ጊዜ እንደሚሞት ሰው መኖር አለበት። የምንመኛቸው ምኞቶች ሁሉ ብናገኛቸው እንኳን የሚያልፉ ናቸው። የማያልፈው ምኞት ግን የእግዚአብሔርን መንግስት ተስፋ ማድረግ ነው። ለዚህ ነው ሐዋርያው ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ብሎ የተናገረው ማለት ነው። ስለዚህ የእግዚአብሔርን ፈቃድ ማድረግ ነው ያለብን። ስንኖርም ደግሞ እንደሚሞት ሰው ሆነ መኖር አለብን። ስለዚህ ከዛሬው ከዓለም ምኞት የምንረዳው የምንመኛቸው ነገሮች ሁሉ ኃላፊዎች መሆናቸውን ነው። የማያልፈው ግን የእግዚአብሔርን ፈቃድ የሚያደርግ ነውና የእግዚአብሔርን ፈቃድ እያደረግን በቤቱ እንድንመላለስ የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። አንተነህ ተስፋዬ፣ አንተነህ ተስፋዬ